ይቤዠናል ብለን ነበረ ተስፋ ያደረግነው ለካስ የናዝሬቱ ኢየሱስ እንደዚህ አይነት አምላክ ነው። ስለምንስ እንደዚህ ትናገራላችሁ? ጌታችን ከሞት ተነስቶ የኤማሁስ መንገደኞች የጌታ ደቀ መዝሙሮች ወደ ኢየሩሳሌም ተመለሱ፣ ከሞት ተነስቷል ንጉሡ። ሃሌሉያ! የኤማሁስ መንገደኞች መመለስ ይሁን። የኢየሱስ ደቀ መዝሙሮች ወደ ኢየሩሳሌም ተመለሱ፣ ከሞት ተነስቷል ንጉሡ። ይቤዠናል ብለን ነበረ ተስፋ ያደረግነው ለካስ የናዝሬቱ ኢየሱስ እንደዚህ አይነት አምላክ ነው። ስለምንስ እንደዚህ ትናገራላችሁ? ጌታችን ከሞት ተነስቶ የኤማሁስ የናናዬ አሜን ወደ ኢየሩሳሌም ተመለሱ፣ ከሞት ተነስቷል ንጉሡ። የኤማሁስ መንገደኞች ሃሌሉያ የኢየሱስ ደቀ መዝሙሮች ወደ ኢየሩሳሌም ተመለሱ፣ ከሞት ተነስቷል ንጉሡ። እውርም ቢመራው ወደ ገደል ነው የሚገባው ነው የሚለው። ትክክለኛ ክርስቲያን የሆነ ሰው ልክ አይኑ ገና ልክ ሲከፈት የሚያየው አንድ ነገር ነው፣ ኢየሱስ። ሌላ ካየ ሌላ ነው የገለጠልን። ጳውሎስ አየ፣ ብዙ ተከራከረ፣ ብዙ ገደለ፣ ብዙ ሄደ። የሆነ ጊዜ ላይ የሚያቃትን ፀሐይ የሚያስንቅ ነገር አየ። የሆነ ነጭ እርግብ ስትበራየው አይደለም አሁን እያወራ ያለው ታይልስ። አንዳንድ ሰዎች አሉ እንደ ልብ እየኖሩ ተኝቼ የሆነ ሰማይ ተከፍቶ ነጭ የለበሰ ነገር ምናምን የሆነ መልአክ አየሁ ይላል። እሺ ከዛስ ምን? ከዛ ስትል እዛው ነው ያለው። አይ አላየም። ይሄ እንደ ብርሃን ራሱን የለወጠ ሌላ አካል ነው ያየው። እንጀራውን አንስቶ ባረከው፣ ቆርሶም ሰጣቸው። አይናቸውም ተከፈተ፣ አወቁትም። የሚያስመልስ ነገር እየሰሙ ወደ ኤማሁስ ነው የሚሄዱት። አየህ፣ መንፈስ ያለበት ኃይል ያለበት አይንን የሚከፍተው ኢየሱስ መጥቶ ሲከፍተው ግን አንድ ቁጥር አላለፉም። ቀጥታ ስታነቡት ተመለሱ ወደ ኢየሱስ። ብዙ ሰው ቤተ ክርስቲያን ይመጣል፣ እንደዚህ ያደረክምና አዎ እኔ ነኝ እንደው እኮ ምናምን፣ ከዛ መልሶ ወደዛው ኃጢአት ከዚህ ሲወጣ ሄዳ ባይዘወይ ብዙ ነገር የማየት እድል ያገኘ ነው ኢየሱስ ከፊታችን የራቀ ሲሄድ እንዲህ የማየት አቅም ይኖራል። አንድ ነገር ለምን 10 ሳንቲም እስኪ ወደ አይንህ አስጠጋት። ትልቁን ከአገር ማየት አትችል። ከፍርሃት ነፃ ወጥታችሁ በጨለማ ላለው ሕዝብ ብርሃን ለመሆን ከተዘጋጃችሁ አይኖቻችሁ ዛሬ ይከፈታል። አይኑ እንዲከፈት ማን እንደሚፈልግ ለምን እንደሚፈልግ እግዚአብሔር ያውቃል። ወደ ዓላማችን ወደ ጥሪያችን እግዚአብሔር ወዳየልን ተተክለን አፍርተን ወደምንሰፋበት መስመር ለመውጣት መጀመሪያ ነፃ ወጥቶ ነፃ ማውጣት ስለሚያስፈልግ ዛሬ አንዱን ፓርት እናያለን። በተጨማሪም ደግሞ ከጠላትም ጭምር እንደገና ደግሞ ከህይወትም ፍርሃት ነፃ የምንወጣበትን መንገድ እንዲሁ እናያለን። ሉቃስ ወንጌል ምዕራፍ 24 የሚያወራው ከሐዋርያቱ ሁለቱ
ወደ 11 ኪሎ ሜትር አካባቢ የሚሆን ከኢየሩሳሌም ራቅ ወዳለች ኤማውስ ወደምትባል ከተማ እየተነጋገሩ ስለሄዱ ሁለቱ ሐዋርያት ነው። ጌታ ኢየሱስ አብሯቸው ከሙታን ከተነሳ በኋላ በዛ ጉዞ አብሯቸው እየሄደ ነው። የሚነጋገሩትን እየሰማ የምትነጋገሩት ይሄ ነገር ምንድነው ይላቸዋል እና ይመራመሩ ነበር ይላል መጽሐፍ። እና በኢየሩሳሌም ስለተደረገው ነገር እንግዳ ነህ ሆይ ብለው ያው ይነግሩታል። እያወሩ እና ከኛ ጋር ግባ ይሉታል። ሩቅ መንገድ መሄድ ስለመሰላቸው ከዛ አብሯቸው እንዲገባ ለመኑት። ገባ። ቁጥር 25 ላይ እንደዚህ ይላል፣ እናንተ የማታስተውሉ ነቢያትም የተናገሩትን ሁሉ ልባችሁ ከማመን የዘገየ ክርስቶስ ይህን መከራ ይቀበል ዘንድና ወደ ክብሩ ይገባ ዘንድ ይገባው የለምን አላቸው። ከሙሴና ከነቢያት ሁሉ ጀምሮ ስለ እርሱ ከመጽሐፍት ሁሉ የተጻፈውን ተረጎመላቸው። ወደሚሄዱበትም መንደር ቀረቡ። እርሱም ሩቅ የሚሄድ መሰላቸው። እነርሱም ከኛ ጋር እደር፣ ማታ ቀርቧልና ቀኑም ሊመሽ ጀምሯል ብለው ግድ አሉት። ከእነርሱም ጋር ሊያድር ገባ። ከእነርሱም ጋር በማዕድ ተቀምጦ ሳለ እንጀራውን አንስቶ ባረከው፣ ቆርሶም ሰጣቸው። ቀጥሎ ያለውን እስኪ በሉት። ምን አለ? ምን አለ? ዓይናቸውም ተከፈተ። ከዛስ አወቁትም፣ እርሱም ከነርሱ ተሰወረ ይላል። እንጸልያለን። ታንኪዩ አባቱ፣ ዛሬ ዓይኖቻችንን ስለምትከፍትልን፣ ወዳየህልን ስለምትመልሰን፣ ነገሮች አድክመውን እግዚአብሔር ሆይ ለሰጠህን ነገር ዓይኖቻችንን ያደበዘዙትን ያፈዘዘውን በቃልህ እውነት ዛሬ ዓይኖቻችንን ስለምትከፍት አመሰግንሃል። ነፃ ስለምታወጣን አመሰግንሃል። የዘላለም አባት እግዚአብሔር ሆይ ቃልህን እንድታበራልን እጸልያለሁ። ቃልህን እንድታበራልን እጸልያለሁ። ቃልህን እንድታበራልን እጸልያለሁ። የዘላለም አባት እግዚአብሔር ሆይ ቃሎች ዓይኖቻችንን ዛሬ እንዲከፍቱት፣ ዓይኑ የተከፈተለት ሰው እንደሚኖረው መኖር እንድንችል፣ ዓይኑ የተከፈተለት ሰው ማገልገል እንደሚችለው ማገልገል እንድንችል፣ ዓይኑ የተከፈተለት ሰው የመጨረሻው ዘመን ላይ እንደሚኖር ሰው መኖር እንድንችል እግዚአብሔር አምላክና አባት ሆይ በጌታ በኢየሱስ ክርስቶስ ስምና ስልጣን ዓይኖቻችን ዛሬ ይከፈቱ። ዓይኖቻችን ዛሬ ይከፈቱ። ዓይኖቻችን ዛሬ ይከፈቱ። ዓይኖቻችን ዛሬ ይከፈቱ። ጠላትን የምናይበት፣ ሐሳቡን የማንስትበት፣ ከኛ ምን እንደፈለክ የምንረዳበት እግዚአብሔር ሆይ የልቦናችን ዓይኖች ዛሬ እንዲበሩ በጌታ በኢየሱስ ስም ጸልያለሁ። በዚህ የመጣ ትውልድ በሙሉ የፈቃድህ ዕውቀት እንዲሞላበት፣ መንፈሳዊ ጥበብ እንዲሞላበት፣ ማስተዋል እንዲሆንለት፣ የተጠራበትን ተስፋ ማስተዋል እንዲሆንለት፣ በኢየሱስ ስም መታገስ እንዲችል፣ መጠበቅ እንዲችል በኢየሱስ ስም ዓይኖቹን እንድትከፍት ጸለይኩኝ። ዓይኖቻችንን እንድትከፍት ጸለይኩኝ። እግዚአብሔር ሆይ ከፍርሃት ነፃ የሚያወጣንን፣ ከጭንቀት ነፃ የሚያወጣንን ዛሬ ዓይኖቻችን ይከፈቱ። ይህን ስለምታደርግ አመሰግንሃለሁ። ቃልህን አብራለን በጌታ በኢየሱስ ስም አሜን። የጌታ ስም የተባረከ ይሁን። ዓይኖቻችን ይበራሉ ዛሬ። ወዴት እንደሚሄድ የማያውቅ ትውልድ አንሆንም። አሜን። የምንጠብቀውን እናውቃለን። የምንኖርለትን እናውቃለን። የተሰጠንን እናውቃለን። ለዚህ የሚሆን ዛሬ ዓይኖቻችን እግዚአብሔር ይከፍታቸዋል። ሃሌሉያ። አንዱ ኢየሱስ ክርስቶስ አይሁድን ወይም ደግሞ ጻፍትን ወይም ፈሪሳውያንን ከከሰሰበት ክስ አንዱ እውሮች ናቸው የሚል ነው። እውሮች የሚመሩት እውርን ነው። እውርም ቢመራው ወደ ገደል ነው የሚገባው ነው የሚለው።
ስለዚህ ኢየሱስ መጥቶ አይኖችን የሚከፍት የእግዚአብሔርን ሐሳብ በሰው ውስጥ እንዲሰርጽ የሚያደርግ አይን የሚከፍት ነገር ይዞ መጣ ማለት ነው። ምክንያቱም በየሰንበቶቻቸው እያነበቡት በየሰንበቶቻቸው የነቢያትን ድምጽ እየሰሙ ግን አላስተዋሉም ነበር ይላል። ለምን? አይኖቻቸው ስላልበሩ። በፍርሃት ነው የሚኖሩት፣ በጭንቀት ነው የሚኖሩት፣ በክርክር ነው የሚኖሩት፣ በቅናት ነው የሚኖሩት። ለምን? አይኑ ያልተከፈተለት ሰው ስለሆነ። ዛሬ ግን ለኛ አይኖቻችን ይበራሉ። የፈዘዘ ነገር ቢኖር ዛሬ እንደገና ይገለጣል። እስኪ አሜን በሉ። እስኪ መጽሐፍ ቅዱስ ላይ እንደዚህ የሚል ቃል አለ። ወደ ሐሳቤ ከመግባቴ በፊት ዛሬ ለአንዳንዶቻችሁ እንዲሆን ምናልባት ትናንት ላይ ብዙ ነገር ታዩ የነበሩ፣ ብዙ ነገር ትረዱ የነበረ፣ ብዙ የቃሉ እውነት አንደርስታንድ ታደርጉ የነበረ፣ ግን በጊዜ ሂደት እንደነዚህ ሰዎች ስትመራመሩ ይላቸዋል። ይሄ ፍልስፍና አንዱ ፍልስፍና የሚያደርገው ነገር ቢኖር ማጠውለግ ነው። ያጠወልጋል። የሚፈላሰፉ ሰዎች በቋንቋና በቃላት እዚያና እንደዚህ የሚሉ ሰዎች የጠወለጉ ናቸው። ለዚህ ነው ስትጠወልጉ ነው። ጠውልገዋል ግን ይነጋገራሉ፣ ጠውልገዋል ግን ይነጋገራሉ፣ ግን ያወራሉ። የሚያወሩት ነገር የሚያጠወልግ እንጂ ወደ ዓላማ የሚመልስ አይደለም። ስለዚህ ከነቢያት ከመጽሐፍት ጠቅሶ ኢየሱስ ክርስቶስ ሲነግራቸው በኋላ ወደ ታች ስታነቡት ልባችን ይቃጠልብን አልነበረም ምን ይላል? የሚያቃጥል ልባቸው እንዲቃጠልና ወደ ዓላማቸው እንዲመለስ የማያጠወልግ ቃል ሲነግራቸው ቀጥታ ቀኝ ኋላ እንደዞሩ መጽሐፍ ቅዱስን ስታጠኑ ታገኙታላችሁ። ግን ዛሬ ልነግራችሁ እፈልጋለሁ። መጀመሪያ እግዚአብሔር በእኔና በእናንተ ዘላለማዊ አጀንዳን አስቀምጧል። አሜን ነው። ጀምረነዋል። ግን ምናልባት መሃል ላይ እንዲና እንዲያ ያለን ሰዎች ዛሬ ጌታ ኢየሱስ በዮሐንስ ወንጌል ምዕራፍ 2 ላይ ውሃውን ወደ ወይን ጠጅ ተአምር ወዳደረገበት ዳግመኛ ይላል ወደ ገሊላ። ስለዚህ አንዳንድ ሰዎች ላይ ዛሬ ዳግመኛ ነው የሚመጣልን። ወደ ሐሳባችሁ የሚመልሳችሁ፣ ወደ ዓላማችሁ የሚመልሳችሁ፣ ወደ ጥሪያችሁ የሚመልሳችሁ፣ ከፍርሃት ነፃ የሚያደርጋችሁ አይኖቻችሁ ዛሬ እግዚአብሔር ያበራቸዋል። ሃሌሉያ። አይንን ማብራት የሚችል እሱ ብቻ ስለሆነ ካልበራልን እመኑኝ በጣም አደገኛ ነው። ወድቀን መጸለይ ነው። እየሰጠሙ እኔ ወንዱ እኔ ዘራፍ አይሰራም። እየሰጠምክ ከሆነ አድነኝ ነው። ጴጥሮስ እንደዛ ነው አወጣው። ኢየሱስ ያድናል። በነገሥት መጽሐፍ ላይ ደግሞ ፍርሃትን የሚቀርፍ ሐሳብ ነው ያለው። የኤልሳና የሎሌው ታሪክ ነው። ከጊያዝ ቀጥሎ ያለ ሎሌ ነው። ያው ጊያዝ እንደምታውቁት ለምጻም ሆኖ ወጥቷል በንዕማን ሰዓት። ከዛ በኋላ ያለው ነው። የሶሪያ አደጋ ጣዮች ሁልጊዜ በእስራኤል ላይ አደጋ ይጥላሉ። ምዕራፍ 6 ላይ ማለት ነው። ከመጀመሩ በፊት ስታነቡት ይጥላሉ እና ብዙ ጊዜ የእስራኤል ንጉስ ከአደጋ አምልጧል። ስለዚህ ይሄ ንጉስ ግራ ገባውና ከኛ መካከል አንድ የተወዳጀ ሰው ማለ ከእስራኤል መንግስት ጋር አለ። ከዛ ግን አብረውት ያሉት ሰዎች እንደዚህ ያሉት አይደለም እኮ አልገባህም። ምን አይኑ የበራለት ሰው አለዛ። ማ አንድ ነብይ። ስንት? አንድ ሰውዬ። አዎ አንድ ነብይ። እና ምንድነው እሱ? እልፍኝ ውስጥ ሆነ የምትነጋገረውን ነገር ለእስራኤል መንግስት ይነግረዋል ንጉስ። ታዲያ ምን ችግር አለው? ሰራዊትን ጠቅላላ ወደዛ ላዝምታ አለ። ወደ አንድ ሰው መስሎታል እዛ ያለው። አጠገባችሁ ጋር ያለውን ሰው ብዙ መላእክቶች እንደከበቡት ታውቃለህ ወይ በሉት። ዛሬ አይኖች ከፈትና ታያቸዋለህ በሉታ። ሃሌሉያ። ምክንያቱም እግዚአብሔርን በሚፈሩት በቅዱሳን ዙሪያ ማን ነው? መላእክቶች ይሰበሰባሉ። ከዛ
ጧት ላይ በሰራዊት ተከበበ። አንድ ኤልሳ ግን ተከቦ በድንኳን ውስጥ ሆኖ ተረጋግቶ ቁጭ ብሏል። ፍርሃት የሚባል እሱ ጋር የለም። አጠገቡ ግን አይኑ ያልበራለት አንድ ሰው አለ። አይኑ የሚያይ ግን አይኑ ያልበራለት። ገብቷቸዋል? አዎ። አሁንም ቤተክርስቲያን ውስጥ በስጋ አይኑ የሚያይ በመንፈስ አይኑ የማያይ ሰው በጣም ብዙ አለ። ስለዚህ ዛሬ እግዚአብሔር ፈቃደኛ ከሆናችሁ ከወሰናችሁ ወደ ጥሪያችሁ የሚመልስ ወደ ዓላማችሁ የሚመልስ እግዚአብሔር ወዳየላችሁ የሚመልስ አይኖቻችሁን እግዚአብሔር ይከፍታል። አሜን። እስኪ አሜን በሏ። አሜን። ይህ ብላቴና ሲወጣ ሲያይ ተከበዋል። 2,000,000 ሰራዊት። እነዚህ ጥይት የላቸው፣ እነዚህ መሳሪያ የላቸው። የሚያገለግለው አንድ ሎሌ ጋር አንድ ነብይ፣ በዙሪያው ደግሞ ያለ ሰይፍ የታጠቀ በቃ የሶሪያ ሰራዊት። ከዛ ቃል በቃል እንደዚህ ወዮ ወዮ ጌታ ሆይ ምን እናደርጋለን? ኦፍ ኮርስ ምንም አታደርግ፣ ላንተ ነው የሚደረግልህ። ምን እናደርጋለን አለ። ማለት ሰይፍ ከየት እናመጣለን? እንዲና እንዲያ እንግዲህ የሚያስበው ምድራዊ ሐሳብ፣ ያው አይኑ ምድራዊ ስለሆነ ምድራዊ ነገር ነው እያሰበ ያለው። ከዛ ግን እንደዚህ አለ። ተረጋግቶ ኤልሳ አትፍራ፣ ከኛ ጋር ያሉት እነሱ ጋር ካሉት በልጣል። አሜን። እስኪ አሜን። አሜን። እንግዲህ እዛ ጋር አልተጻፈም፣ ግን የደነገጠና ግራ የተጋባ ይመስላል። ከዛ ኤልሳ አንድ ነገር ጌታ ሆይ አለ። አይነ ስውር እኮ አይደለም ሰውየው። እባክህ የዚህን ብላቴና አይን አብራለታል። ለአንድ ደቂቃ አይኑን ይከፍትለታል። በእሳት ሰረገላ ኤልሳ ብቻ አይደለም የተከበበውና የሚጠበቀው፣ ኢየሩሳሌም ተራራዋ ጠቅላላ። ሃሌሉያ። ግን ምን አይኑ እስካልበራለት ድረስ አጠገቡ ያለውን ነገር ማየት አልቻለም። በፍርሃት በሞት ፍርሃት ውስጥ ነበረ። ዛሬ ለአንድ ሰው መልእክት አለኝ። በተአምራት ጌታ ወደኛ ይመጣል። በኢየሱስ ስም ይመጣል። ኧረ ተው። አሜን አሜን። ስለዚህ በፍርሃት ውስጥ ያላችሁ ሰዎች ዛሬ መልእክት አለ። ከፍርሃት ነፃ መውጫው ጦርነት አይደለም፣ ጥይት አይደለም፣ የሆኑ የምታቋቸው ሰዎች አይደሉም፣ የሆኑ ባለስልጣኖች አይደሉም። የአይንህ መከፈት። አይንህ ሲከፈት ማን ካንተ ጋር እንዳለ ታውቃ። በብሉይ ኪዳን አይታችሁ ከሆነ እየመጣ እግዚአብሔር ሰው በባህሪው ፈሪ ስለሆነ ይመጣል። ለአብርሃም ምን አትፍራ፣ እንዴት አልፈ እኔ ጋሻህ ነኝ ይለዋል። አየ የማይፈራበት ምክንያት እዛ ጋር ያሉ የተወለዱ ጦርነት የሚችሉ ልጆች ስላሉ ሳይሆን እግዚአብሔር ከሱ ጋር። ስለዚህ እኔ ጋሻ መሆኔን ወቅ። ያዕቆብ ሆይ አትፍራ፣ ለምን እኔ ካንተ ጋር ነኝ። ጳውሎስ አትፍራ፣ ለምን እኔ ካንተ ጋር ነኝ፣ ካንተ ጋር ነኝ። እነዚህ ባህሩ ላይ ወይም ደግሞ እዚህ ጀልባው ላይ ያሉትን ከ270 በላይ ነፍሳት እነሱን ሁሉ አሳልፎ እግዚአብሔር ሰጥቷል። አትፍራ፣ በቄሳር ፊት ምን ትላለህ? ትቆማለህ። ሃሌሉያ። አትፍራ ካለ የሚያስፈራ ነገር አለ ማለት ነው። ስለዚህ የሚያስፈራውን ነገር ለማለፍ እግዚአብሔር የሚጠቀመው አንድ ሜትድ ብቻ ነው። እሱም አይኖቻችንን መክፈት። ሃሌሉያ ሃሌሉያ። ከበሽታ በላይ የሆነውን አንተ ጋር ያለውን ጌታ እንድታይ አይንህን ይከፍተዋል። ከችግር በላይ የሆነውን ጌታ አሜን። ያዕቆብ ያለው በውሃ ውስጥ ስታልፍ ከውሃ ነጥቅ ያወጣሃለሁ አላለው። በእሳት ውስጥ ስታልፍ ከእሳት ውስጥ እንዲምንጭቅ አረጋለሁ አረ። በእሳት ውስጥም ስታልፍ በውሃ ውስጥም ስታልፍ ጋራንቲ አንድ ነገር ነው፣ አይንን ከፍተዋለሁ። ምን? እኔ ካንተ ጋር እሆናለሁ። በዚህ ነው በቃ የምትረጋጋው። እስቲ እግዚአብሔር ከኔ ጋር ነው በሉኛ። እስቲ ጌታ ከኔ ጋር ነው በሉ እስኪ። ከ3 ዓመት ተኩል በላይ አብሯቸው የነበረ ለ3 ቀን ነግሯቸዋል እኮ ነግሯቸዋል። ምን? አዎ አሁን ልባችሁ አዝኗል፣ ግን ድጋሜ ታዩኛላችሁ። ዓለም አሁን እየጨፈረች ነው። አሁን እናንተ አዝናቸዋል። አዎ እኔ ልሞት ስለሆነ ግን ዳግመኛ ምን ትሉኛላችሁ? ታዩኛላችሁ።
ለኔና ለእናንተም ይሄ ነው። አይኖቻችን ከተከፈቱ ኢየሱስ ሊመጣ በደጅ እንደሆነ አይናችን ከፍተን እናሳየን። ስለዚህ ነገሩን ትተውት በሌላ የፍልስፍና ትምህርት ውስጥ ገቡ ማለት ነው። መመራመር መቼም ሙሴን ያውቃሉ፣ መቼም የነቢያትን ቃል ያውቃሉ፣ መጽሐፍ አያውቁም ልንላቸው አንችልም። ግን መጽሐፉን የሚያወሩበት መንገድና ኢየሱስ መጥቶ ደግሞ ያወራበት መንገድ ፈጽሞ የተለያየ ነው። እንደ ዘመኑ ቤተክርስቲያን የሚያወራህ ነገር የማይመልስህ ከሆነ፣ የሚያወራህ ነገር ወደ ዓላማ የማያመጣ ከሆነ፣ የሚያወራህ ነገር ምድር ላይ የሚበይድህ ከሆነ እየተመራመረ ነው ወይም ደግሞ እየተከራከረ ነው። የኢየሱስ ቃል ግን ሲመጣ እንደዚህ አለው። አንተ እኛ የከፈትነውን ያንኑ መጽሐፍ እሱ ሲከፍተው ልባችን ይቃጠል ነበር። ልባችን ይቃጠል፣ አይኖቻቸው ተከፈቱ ይላል። ከነቢያት ጠቅሶ የነገራቸው፣ ከሙሴ መጽሐፍት የነገራቸው ተረጎመላቸው። አየ መጽሐፍቱን ይዘቷል፣ ግን ተረጎ አቤት እንደው እዛ በሆንኩኝ ምን ብሏቸው ይሆን? እንዴት ይሆን መጽሐፍን ያብራራላቸው? ዋው! ብሉይ ኪዳን ውስጥ ያለውን አዲስ ኪዳን ፈለቀቀው። ከዛስ ጋሉ ሲግሉ አሁንም ወደ ኤማዎስ አልቀጠሉም መንገድ። ብዙ ሰው ቤተ ክርስቲያን ይመጣል፣ እንደዚህ ያደረክምና አዎ እኔ ነኝ እንደው እኮ ምናምን ከዛ መልሶ ወደዛ ኃጢአት ከዚህ ሲወጣ ሄደ። የእግዚአብሔር ቃል ከመጣ 180 ዲግሪ ነው የሚያዞር። ሃሌሉያ! ያስደነግጣል። ወዴት? ወደ እግዚአብሔር ሐሳብ ይመልሳል። ከዛ በፊት እኮ አንደኛ ወንድሞች ሄደው ደግሞ ተነሳ የሚባል ወሬ ነገሩናል። ከዛ ሲሄዱ እንደተባለው ሆኖ አገኙት። ራሱ እኮ ነው የሚመሰክሩት። እኔ ግርም ይለኛል። ከዛ ደግሞ እንደገና እህቶች ደግሞ ሄዱ ይላል። እህቶችም ደግሞ እንደዛው ሆነው አገኙት። ግን ወዴት? ይሄን የሚያወሩት ወዴት እየሄዱ ነው? ወደ ኤማውስ እየሄዱ። የሚያስመልስ ነገር እየሰሙ ወደ ኤማውስ ነው የሚሄዱት። አየ መንፈስ ያለበት ኃይል ያለበት አይንን የሚከፍተው ኢየሱስ መጥቶ ሲከፍተው ግን አንድ ቁጥር አላለፉም። ቀጥታ ስታነቡት ተመለሱ ይላል ወደ ኢየሩሳሌም፣ ወደ ስፍራው። ሃሌሉያ! ኧረ ተው አሜን ነው ወይ? ዛሬ ለአንድ ሰው አይኑ ይከፈት። ከፍርሃት ነፃ መውጣት ትፈልጋለህ ብራዘር? አይኖች ይከፈቱ። አይኖች ይከፈቱ። የሚገርም ነው ነፃ የሚያወጣን። በጣም ብዙ ቤተክርስቲያን ውስጥ ብዙዎቻችን ጠውልገናል። ግድ ስለሆነ ነው የምንመጣው። አንዳንዶቻችን ያው መቼስ እንደው ዛም ሄጄ ኖ አይንሽ ተከፍቶ መውጣት አለብሽ። ከኖርማል ክርክር ከሆነ ነገር ከሆነ ታሪካዊ ከሆነ ነገር ነፃ የምትወጡት አይኖቻችሁ ሲከፈት። አይን የሚከፍተው ደግሞ ወንድም ጥበቡ አይደለም። አይን የሚከፍተው በሰማይ ያለ መንፈሱን የላከልን ለሚጠይቁት ሁሉ ወዲያው የሚቀርብ የፈለጉት ሁሉ የሚያገኙት ልባቸውንና ሞቲቫቸውን የሚመረምር የሚጠይቁበትን ምክንያት የሚያቅ መንፈስ ቅዱስ በዚህ አለ። ስለዚህ ዛሬ ምናልባት አንድ ወቅት ላይ እንዲና እንዲያ የነበራችሁ መስመር የሳታችሁ ሰዎች መመለስ ይሆናል። የመመለሻ መንገዱም አይን መብራት ነው። አይኖቼ ይበራሉ በሉኛ። ወደ ዓላማዬ መለሳለሁ፣ ወደ ሐሳቤ መለሳለሁ፣ ወደ ቀልቤ መለሳለሁ። ምን ማለት ነው? እግዚአብሔር አንተን ሲፈጥር ዲዛይን ወዳደረገ ስፍራ ዲዛይን ወዳ እያንዳንዱ አማኝ ዲዛይን አለው። እያንዳንዱ አማኝ ግን ያንን ለማወቅ ያንን የሚያሳውቀውን አካል ማወቅ አለበት። ያ አካል ኢየሱስ ይባላል። ኢየሱስን ለማወቅ ደግሞ አይኖቻችን ሊበሩ ያስፈልጋል። አይኖቻችንን አምላካችን ያብራልን። ዛሬ የጋረደ ነገር በፍርሃት ህይወት እንድንኖር ጠላትን እንድንፈራ አሸናፊዎች ናችሁ ተብለን በተሸናፊነት ህይወት እንድንኖር የሚተጋ ዛሬ ይህ መንፈስ የተመታ ይሆናል። እስኪ አሜን። አልጠወልግም፣
አሜን። አልጠወልግ በፍጹም የሚያጠወልግ ነገር አልሰማም። የሚያነሳኝ ነገር፣ የሚያበረታኝ ነገር፣ እግዚአብሔር በእኔ ያለውን ፕሮግራም የሚፈጽምበት ነገር፣ ዲዛይኑን የማስፈጽምበት ነገር፣ የመጨረሻውን የእግዚአብሔርን አጀንዳ የማስፈጽምበት ነገር፣ ህይወት ያለበት ነገር፣ የሚያነሳ ነገር፣ የሚያበረታ ነገር ቢያመኝም እሰማዋለሁ። ሃሌሉያ። እግዚአብሔርን የሚፈራ ሰው እሱ በሚወደው መንገድ ምን ያስተምረዋል። ዛሬ ለአንድ ሰው መልእክት አለ። አይኖቻችሁ ይከፈታል። ኧረ ተው፣ አይኖቻችሁ ይከፈታል። አይኖቻችሁ ሲከፈቱ ትክክለኛ ክርስቲያን የሆነ ሰው ልክ አይኑ ገና ሲበራለ ልክ ሲከፈት የሚያየው አንድ ነገር ነው፣ ኢየሱስ። ሌላ ካየ ሌላ ነው የገለጠልን። በእርግጥ መንፈስ ቅዱስ መጥቶ ሲያበራው አይንህን እንደተሰቀለ ሆኖ ኢየሱስ ተስሎ ታየዋል። ፍለፊትህ ኢየሱስ ባይዘወይ ብዙ ነገር የማየት እድል ያገኘ ነው። ኢየሱስ ከፊታችን እየራቀ ሲሄድ እንዲህ የማየት አቅም ይኖርሃል። አንድ ነገር ለምን 10 ሳንቲም እስኪ ወደ አይንህ አስጠጋት። ትልቁን ከአገር ማየት አትችልም። እያራከው በሄድክ ቁጥር ግን ብዙ ማየት ትጀምራለህ። አሁን ግን ኢየሱስ ዛሬ ወዳንተ የሚያቀርብ አይኖች ተከፍተው እሱን ብቻ የምታይበት ጸጋ የእግዚአብሔር ኃይል ባንተ ላይ ይመጣል። በኢየሱስ ስም ይመጣል። አይኖቻችሁ ይከፈታሉ። አይኖቻችሁ ይከፈታሉ። አይኖቻችን ይከፈታሉ። አይኑ የተከፈተለት ሰው ወሬው ኢየሱስ ነው፣ ንግግሩ ኢየሱስ ነው፣ ስራው ኢየሱስ ነው፣ የሚጠብቀው ኢየሱስ ነው፣ ታጋሽ ነው፣ የመንፈስ ፍሬ የሞላው ነው። ሃሌሉያ። አይኑ የተከፈተለት የሆነ ነጭ እርግብ ስትበራየው አይደለም አሁን እያወራው ያለው አይን ሲከፈት አይደለም። አንዳንድ ሰዎች አሉ እንደ ልብ እየኖሩ አሁን ተኝቼ ዋው የሆነ ሰማይ ተከፍቶ ነጭ ለበሰ ነገር ምናምን ወይ የሆነ መልአክ አየሁ። እሺ ከዛስ ምን? ከዛ ስትል እዛው ነው ያለው። አይ አላየም። ይሄ እንደ ብርሃን ራሱን የለወጠ ሌላ አካል ነው ያየው። ካየ ጳውሎስ አየ። ብዙ ተከራከረ፣ ብዙ ገደለ፣ ብዙ ሄደ። የሆነ ጊዜ ላይ የሚያቃትን ፀሐይ የሚያስንቅ ነገር አየ። በቃ አየ። አይኖቻችን ይከፈቱ። በቃ የእውነት እኔ አንዳንድ ጊዜ በቃ ምንም የሆነ የምባርከው መባረክ ሁለት ነገር እግዚአብሔር ይንካችሁ ይላል። እሱ ከነካ ሌላ ሊነካ አይችልም። ለሌላ መሆን አትችልም። የተነካ ሰው የሚኖረውን አኗኗር ትኖራለህ። ሃሌሉያ። የሆነ እብድ አይታችኋል ሲሄድ ምናምን የሆነ ስትነጋ ትንሽ ንክ ነው አይደል? ተነክቶ እኮ ነው። ስለዚህ ለተነካው ነው ሰውየው እየኖረ ያለው። የነካው አካል ብቻ ነው ሐሳቡን የተቆጣጠረው። ስለዚህ አንተን ማን በቃ ይንካ ኢየሱስ። ፍለፊት ኢየሱስ ይሳል። የዛኔ አንዱ ከህይወት የሚወገደው ነገር ቢኖር ፍርሃት። በዙሪያ የጠላት ማዕት ተሰብስቦ አንተ ሰማይ ተከፍቶ እላይ ያለውን አንድ መልአክ ስንት ሺህ ወታደር እንደሚገድል ታውቀዋል። አለቅ ያ ኦሮጎዳ ኢየሱስ ያድናል። አንድ መልአክ 180 ሺህ ወታደር ገደለ ይላል መጽሐፍ ቅዱስ። በቅዱሳን መካከል በቅዱሳን ዙሪያ ደግሞ አንድ መልአክ አይደለም መላእክት ነው የሚለው። መላእክት አንድ ቁጥር ያለፈ። ስለዚህ ፍርሃት ከህይወታችን ይነቀል። የሞት ፍርሃት ይነቀላል። እሱን የሚያልፍ የእግዚአብሔር ኃይል ባንተ ላይ ይመጣል። ስለዚህ መፍትሄው አንድ ነው፣ አይኖች ይከፈቱ። ለአንዳንድ ሰው ዛሬ ድጋሜ የደበዘዘ ነገር ቅርፊት ከአይናችን ላይ በኢየሱስ ስም ዛሬ ያነሳልናል ጌታ። አሜን አሜን። ወደ ምንበዛበት የምንገባበት አይኖቻችን ዛሬ ይከፈታሉ። በኢየሱስ ስም ይከፈታሉ። ከፍርሃት ነፃ የሆነ ህይወት መኖር እንጀምራለን። አይኖቻችን ሲከፈቱልን ኢየሱስን እናየዋለን። ኢየሱስን ስናየው የመቅረቡን ዋው የዘመኑን ማለቅ መረዳት እንጀምራለን።
ኢየሱስ ጌታ ነው። ሰው አይኑ ተከፍቶ ኢየሱስን ወደ ማየት ኢየሱስን ወደ ማሰብ ሲመጣ በቃ ነገር እንዳለቀ ሰው መኖር ይጀምራል። በቃ ነገር አልቋል። ከዚህ በኋላ ኑሮ፣ ህይወት፣ ትዳር ለኢየሱስ ይሆናል። ከፍርሃት ዛሬ እግዚአብሔር ነፃ ያወጣቸዋል። የዚህ ምድር ህይወት ፍርሃት እንትን የፈረሰ እንዲህ ይሆን ጦርነት በዛ ነው እንዴ? የጦርነት ድምጽ በሰማችሁ ጊዜ ረሃብና ቸነፈር በሆነ ጊዜ እንደ አሕዛብ ተንቀጥቀጡ ይላል መጽሐፍ። የሚለው እኮ ቤዛችሁ ቀርቧልና ተዘጋጁ ነው የሚለው። ማለት የዚህ ሃፕኒንግ የቤዛችን መቅረብን ነው የሚገልጥ። አለ ወይ ሰው ዛሬ ፍርሃት ይነቀል ከህይወታችሁ? አብረ ፌስቡክ ከምታየው ነገር ጋር የሚንቀጠቀጥ ነው። አንተን አይመለከትም እሱ። አንተ አገር በሰማይ ነው። አዎ እስካለ ድረስ ባንተ ምክንያት አካባቢ ይባረካል። እንድጸልይ ተሰጥቷል። ግን አብረ እንዳለማዊ አለቅን፣ ጠፋን፣ ሞትን ኖ ያሎሌ እንዳሳየው አይኑ እንደተከፈተ የሚበልጡ አሉ። በዙሪያችን አለ። ሃሌሉያ! ኢየሱስ ክርስቶስ ጌታ ነው። አጠገባችሁ ያለውን ሰው ዛሬ አይኔ ይከፈታል በሉ እስኪ። አረ ድገሙና በሉ ባካችሁ። ሃሌሉያ! ሃሌሉያ! እግዚአብሔር አይንን ለመክፈት በቃል ውስጥ ያለውን መረዳት እንድታውቀው የልቦናን አይን ለመክፈት መንፈሳዊ የሆኑ እንቅስቃሴዎች ላይ ያሉትን ነገሮችን እንድትረዳ አይንን ለመክፈት እግዚአብሔር ችግር የለበትም። ግን ሞቲቭን ያውቃል እግዚአብሔር። አይኑ እንዲከፈት ማን እንደሚፈልግ ለምን እንደሚፈልግ እግዚአብሔር ያውቃል። ስለዚህ ዛሬ ከፍርሃት ነፃ ወጣችሁ በጨለማ ላለው ህዝብ ብርሃን ለመሆን ከተዘጋጃችሁ አይኖቻችሁ ዛሬ ይከፈታል። በኢየሱስ ስም ይከፈታል። በኢየሱስ ስም ይከፈታል። አይገርምም ጌታ? አይገርምም? በጣም በዘመኔ መቼም ከራሴ ውጭ ምሳሌ የለኝም ለራሴ። በዘመኔ እኔ በዛ በኩል አጋንንት ጮኸ ከተባለ እኔ 40 ክንድ ነው አይደል ዘሎ የሚባለው፣ እኔ 86 ክንድ ነው ምሮጠው። በዚህ የፍርሃቴ ፍርሃት የሆነ ነገር ከተባለ ወይኔ ቆረጠኝ እግዚአብሔር በቃ ፈለጠኝ ምናምን በቃ ምንም አላቅማ። ግን እግዚአብሔር የሚገርም አምላክ ነው። ከፍርሃት መንፈስ ነፃ ወጣኝና በፍርሃት መንፈስ ላሉት ደግሞ መድኃኒት አደረገ። አያችሁ፣ እግዚአብሔር የማይባዛ ነገር አልሰጣችሁም ያልኩት ለዚህ ነው። እግዚአብሔር በእኛ ውስጥ እያንዳንዱ ነገር መሃን የሆነ ነገር የለውም፣ የሚባዛ ነው። ከፍርሃት ነፃ ያወጣና በፍርሃት ያሉትን ነፃ እንድታወጣ ያደርጋል። በጣም ከጉስቁልና ነፃ ያወጣና ለብዙዎች ደግሞ በረከት ያደርጋል። ስለዚህ ዛሬ አይኖቻችሁ ይከፈቱ። እኔ ዛሬ ለራሴ ጸልያለሁ፣ አይኖቼ እንዲከፈቱ፣ ከበራልኝ በላይ እንዲበራልኝ፣ ካወቅኩት በላይ እንዳውቅ፣ በደረስንበት እየተመላለስን ግን ደግሞ አለው። አንድ ጥቅስ አውጡልኝና እሱን አንብቤ ጥቂት ብዬ ጨርሳለሁ። በኤፌሶን ምዕራፍ 1 ላይ ጳውሎስ የሚያስገርም ጸሎት ይጸልያል ለቅዱሳን። ኤፌሶን ምዕራፍ 1 ቁጥር 15 ላይ እንደዚህ ይላል፣ ስለዚህ እኔ ደግሞ በእናንተ ዘንድ ስለሚሆን በጌታ በኢየሱስ ስለማመንና ለቅዱሳን ሁሉ ስለሚሆን መውደድ ሰምቼ ስለናንተ እያመሰገንኩ ስጸልይ ስለናንተ ማሳሰብን አልተውም። የክብር አባት የጌታችን የኢየሱስ ክርስቶስ አምላክ እርሱም በማወቅ የጥበብና ምን የመገለጥን መንፈስ እንዲሰጣቸው እለምናለሁ። እሺ፣ ይህም የልቦናችሁ አይኖች ሲበሩ ይላል። ዋው! ከዛስ የበራለት ሰው ተመልከቱ። ቀጥሎ የመጥራቱ ተስፋ ምን እንዲሆን
በቅዱሳን ዘንድ ያለው የርስት ክብር ባለጠግነት ምን እንዲሆን ለምናምንም ከሁሉ የሚበልጥ የኃይሉ ታላቅነት ምን እንዲሆን ታውቁ ዘንድ ነው ይላል። ዋው! የልቦናችሁ አይኖች ሲበሩ የተጠራችሁበትን የተስፋውን ትልቅነት ይሄ ይገለጥላችኋል። ምን ማለት ነው? ለምትጠብቀው ተስፋ እንድትኖር ያደርግሃል። እስኪ አሜን። ዕብራዊ ጸሐፊ ምን ብሏል? አንድ ጊዜ መሰዋዕትን ከተሰዋ በኋላ ሁለተኛ ጊዜ አልፎ አልፎ ትዝ ለሚሉት ይላል አይልም። እንደው የምድሩን እየሰራን ቆይ እንጠብቀው አይልም። ለሚጠባበቁት ሁለተኛ ጊዜ ይታይላቸዋል። ምን ለሚሉት? ለሚጠባበቁት። ታዲያ እውነቱን ነጋገራ ሰው ደሞዙን የሚጠባበቀውን ያክል ኢየሱስን ይጠብቃል። በዛ ልክ በርግጥ ለዘላለም ቤት ሊያዘጋጅለት የሄደውን ከሱ ጋር የሚኖረውን እንባና ለቅሶ በሌለበት ስፍራ የሚያስቀምጠውን የክርስቲያኖች ሁሉ ተስፋ የሆነውን እነ ጳውሎስ እነ ጴጥሮስ ቅዱሳት በሙሉ በመጋዝ የተሰነጠቁለትን የሞቱለትን ሕይወት የከፈሉለትን በርግጥ በዛ ልክ ይጠብቀዋል። ይሄን መልስ ከናንተ አልጠብቅም፣ ለናንተ ጀስት ሐሳቡን ለመስጠት። ግን እግዚአብሔር ያለው ለሚጠባበቁት ጌታ ይፈውሰን። ካልተገለጠልህ አይኖችህ ካልበሩ እመነኝ ሃይማኖታዊ ስርዓት ነው የምናደርገው። የበራለት ሰው በቃ የመጨረሻው ዘመን ኗሪ እንዲያረገን ጌታ አይኖቻችንን ዛሬ ያብራልን፣ በኢየሱስ ስም ያብራልን። በጊዜ ሂደት የተሰረቀነው ነገር ካለ ዛሬ ይመለስልን፣ በኢየሱስ ስም ይመለስልን። የድሮ ረሃባችን ይመለስልን፣ የድሮ ናፍቆታችን ይመለስልን፣ የድሮ መረዳታችን ይመለስ። የሚያጠወልግ ነገር ከህይወታችን የተጠረገ ይሁን። ብዙ ቃላት እያወራ ግን የጠወለገ ሰው ህይወት፣ ብዙ ቋንቋ የሚያወራ ብዙ የእግዚአብሔር ቃል የሚመስሉ ነገሮችን የሚደረድር ግን ጠውለግ ያለ ለሥራ የማይመች የእግዚአብሔርን መንግስት በአግባቡ የማይጠብቅ ነው። ይሄ የተነቀለ ይሁን። ከዚህ በዛ ዝም ብሎ የሚዞር ነው። ይሄ መጠውለግ ነው። የፈለገ ነገር ቢመጣ አይምሮ ወደሚታደስበትና ኢየሱስን አይተ ወደምትከተልበት ቦታ ካልመጣ በስተቀር ያንተን ጥያቄ ሊፈታ የሚችል ሰው የለም። ጥያቄ የሚፈታው በእግዚአብሔር ብቻ ነው። ዛሬ አንድ ነገር ልባርካችሁ። በህይወትሽ መጠውለግ አይሆንም። በህይወት መጠውለግ አይሆንም። በተተከልክበት ስፍራ መለምለም ይሆናል። በተተከልክበት ስፍራ ማፍራት ይሆናል። ማበብ ይሆናል። በኢየሱስም ፍሬያማ መሆን ይሆናል። ሃሌሉያ። ፍሬያችንን ሊያጠፋ የሚያጠወልግ ነገር ከራእያችን ከዓላማችን ከተጠራንበት ነገር ሰይጣን አያርፍም። መጽሐፍ እንደዚህ ይላል፣ ጊዜው እንዳለቀ አውቆ የቀድሞው እባብ ያሁኑ ዘንዶ በታላቅ ቁጣ ምን ጊዜው እንዳለቀ በታላቅ ቁጣ ወርዷል ይላል። ማለት ታይም የለውም። እሱ የክርስቲያኖችን ህይወት የሚነጥቅ መንፈሳቸውን የሚበላ የሚያደክም የሚያዝል በቋንቋ በቃላት። ዛሬ ግን ተመቷል ይሄ መንፈስ። ዛሬ ተመቷል ይሄ መንፈስ። ምግብ እየበላ እየጨረስ አትሄድም። የእግዚአብሔርን አጀንዳ አስፈጽመ ታልፋል። አረ አሜን በላይ ይባክ። ዳዊት ያውላችሁ የንግስና ዘመኑ ላይ ብዙ ሀብት አለው፣ ብዙ ነገር አለው፣ ብዙ አድርጓል። ግን ያለውን ሀብት ሁሉ ለሰለሞን የእግዚአብሔርን መንግስት የእግዚአብሔርን ቤተ መቅደስ እንዲሰራ ነው የሰጠው፣ እሱ ስላልተፈቀደለት። መጽሐፍ ሲናገር የሐዋርያት ሥራ ላይ ጳውሎስ ሲመሰክርለት እንደዚህ አለ፣ ዳዊት በገዛ ዘመኑ በተሰጠው ዘመኑ የራሱን እንጀራ በልቶ የራሱን ሐሳብ አስፈጽሞ አይልም፣ የእግዚአብሔርን ሐሳብ አስፈጽሞ ተሰበሰበ፣ አለፈ። አረ በኢየሱስ ይሄ ያቀዘቀዘ መንፈስ የተነቀለ ይሁን። አጠውላጊ መንፈስ የተነቀለ ይሁን።
አደንዛዥ መንፈስ ይመታ። ቀስ እያለ የሚበላ ከግር ቀስ እያለ ወንጌልን የሚያጨልም የሰውን ልብ የሚያጠቁር የተለያየ ነገር የሚያደርግ ዛሬ መታዋል። አይምሯችሁ ሁሉ ለክርስቶስ እንዳይማረክ የሚታገል ዛሬ መንፈሳዊ በሆነው መሳሪያችንን መታዋል። አይኖቻችሁ ዛሬ ይከፈታሉ። ዛሬ ከመላእክት ጋር አብራችሁ መዋጋት ይሆናል። ኢየሱስ ያድናል። ኢየሱስ ያድናል። እያማሟኩ አይደለም፣ የእግዚአብሔርን ቃል በስልጣን እየነገርኩ ነው። የጌታ ስም የተባረከ ይሁን። አይኖችሽ ይከፈታሉ። አይኖች ይከፈታሉ። ለምን? ባንቺ የጀመረውን ባንቺ እንዲጨርስ፣ ባንተ የጀመረውን ባንተ እንዲጨርስ። ኧረ አሜን። አውቃለሁ ብዙዎቻችን እንደደከመን፣ አውቃለሁ እንደከበደን። መጽሐፍ የሚለው አጽናኑ ነው። ህዝቤን የሚያጽናናው ይሄ ቃል ይሶኬ ተዋቸው አይልም ጌታ። ተነስ ነው። የወደቀ ይነሳ፣ የደከመ ይበረታ፣ አቅም ያጣ አቅም ያገኛል። ለዚህ የሚሆን መንፈስ አባቴ እንደ ባለጠግነቱ መጠን ዛሬ ይለቃል። የሆነ የተደናበረ ህይወት አትኖርም። አይኖች ሲከፈቱልህ የሆነ ወደ ምድር የሆነ ነገር የሚያይ ኮልኮል የሚያይ ሰው አትሆንም። አይኖች ሲከፈቱ የተሰቀለው ኢየሱስ አይን ላይ ድቅን ይላል። ሊመጣ ያለው 2000 ዓመት ሙሉ አንድ ነፍስ ይድን እንደሆነ ብሎ እየጠበቀ ያለው ጌታ አይን ላይ ድቅን ይላል። ዘመኑ እንዳለቀ መረዳት ይሆናል። አኗኗርህን ይቀይረዋል። ህይወትህን ይቀይረዋል። ኑሮህን ይቀይረዋል። ፍርሃት በህይወት ላይ